በአሁኑ ሰዓት በመካከለኛው ምስራቅና በፋርስ ባህረ ሰላጤ አካባቢ የአያላን ፍጥጫ በለየለት ሁኔታ እየቀጠለ ባለበት በዚህ የታሪክ ምዕራፍ በአሜሪካ ወታደራዊ ተቋም ውስጥ ታይቶ የማይታወቅ ቀውስ እየተከሰተ ይገኛል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተውና ኦፕሬሽን ኤፒክ ፊውሪ በሚል መጠሪያ የሚታወቀው መጠነ ሰፊ ዘመቻ አሁን ላይ ከጦር ግንባር ወጥቶ ወደ አሜሪካ የባህር ኃይል ኩራትና ምሰሶች ወደ ሆኑት ግዙፍ አውሮፕላን ተሸካሚ መርከቦች ዘልቆ ገብቷል። በዛሬው ዕለት በዓለም አቀፍ ደረጃ አርዕስተ ዜና ሆኖ የወጣውና መላውን ዋሽንግተንን በድንጋጤ ያናወጠው መርዶ በአረብ ባህር ላይ ለወራት ተሰፈረችው ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የጦር መርከብ ከውስጥ መታመስ መጀመሯን የሚጠቁም ነው። በፋርስ ባህረ ሰላጤ አካባቢ የኢራን ግስጋሴ ለመግታትና ጥቃቶችን ለመሰንዘር ስልታዊ ሚና ያላት ዩኤስኤስ አብርሃም ሊንከን ለ250 ተከታታይ ቀናት በባህር ላይ እንድትቆይ መደረጓ የሰራተኞቿን ጽናት ከመጨረሻው ጥራዝ ነጥብ አድርሶታል። ይባስ ብሎም መርከቧ ለአንድም ቀን እንኳ ወደ ወደብ ሳትጠጋ ለ244 ቀናት በውሃ ላይ መቆለፏ በዘመናዊው የባህር ኃይል ታሪክ ሪከርድ ሆኖ ተመዝግቧል። ይህ ለረጅም ጊዜ ያለ እረፍት መቆየት በ5000 መርከበኞች ላይ የፈጠረው ስነ ልቦናዊና አካላዊ ጫና አሁን ወደ ለየለት አመፅና ራስን የማጥፋት ሙከራ ተቀይሯል። ዘገባዎች እንደሚጠቁሙት በመርከቧ ላይ የሚገኙ በርካታ መርከበኞች ከደረሰባቸው ከፍተኛ ድካምና የተስፋ መቁረጥ ስሜት የተነሳ ራሳቸውን ወደ ባህር በመወርወር መዳኛ ለመፈለግ ሞክረዋል። ሚሊታሪ ታይምስ እንደዘገበው ቢያንስ 2 መርከበኞች ሆን ብለው ወደ ውቅያኖስ ለመዝለል የሞከሩ ሲሆን አንድ መርከበኛ ደግሞ በዚህ ወር መጀመሪያ ላይ ዘሎ በነፍስ አድን ሰራተኞች ለጥቂት ተርፏል። ይህ ክስተት በአሜሪካ ጦር ውስጥ ያለውን የሞራል ዝቅጠትና የአመራር ውድቀት በግልጽ ያሳያል። የሥራ ጫናውና የጦርነቱ ግለት መርከበኞቹን ከመሞት መዳን ሳይሆን ከመኖር መሰቃየት ወደሚል ምርጫ መርቷቸዋል። መርከቧ ውስጥ ያለው የኑሮ ሁኔታ ደግሞ ከታሪክ መጻሕፍት የምናነበውንና በባርነት ዘመን የነበረውን ስቃይ የሚያስታውስ ነው። እንደ ኤንቢሲ ዘገባ በመርከቧ ላይ እጅግ የከፋ የምግብ እጥረትና የመሠረተ ልማት ብልሽት ይታያል። መርከበኞች በጣም አነስተኛ የምግብ መጠን እንዲመገቡ እየተገደዱ ሲሆን ይህም በሰውነታቸውና በጤናቸው ላይ ትልቅ ጉዳት እያደረሰ ነው። ሜላኒ ስቶክስ የተባሉ አንዲት እናት በመርከቧ ላይ የምትገኘው ልጃቸውን ሁኔታ ሲገልጹ ይህ ከማንኛውም ሰው አቅም በላይ ነው። 6 ወር የሚፈጀው ስምሪት ወደ 1 ዓመት ተራዝሟል። በመርከብ ውስጥ የቧንቧ ብልሽት ስላለም ንጽህናቸውን ለመጠበቅ እንኳ ተቸግሯል ብለዋል። ይባስ ብሎም የአውሮፕላን ማቆሚያዎቹ በትክክል ስለማይዘጉ መርከቧ በዝናብና በባህር ማዕበል ውሃ እየተሞላች መሆኗ ተሰምቷል። ይህ ሁሉ መከራ እየደረሰ ያለው ደግሞ አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት ነው። የባህር ኃይል ባለሥልጣናት እንደሚሉት መርከቧ ወደ ወደብ መጠጋት ያልቻለችው ኢራን በቀጠናው የፈጠረችው ከፍተኛ ስጋትና በተፋፋመ አካባቢ ውስጥ ስራዋን እንድታከናውን በመገደዷ ነው። ኢራን የሆርሙዝን የባህር ሰርጥ በመቆለፏና በየመን የሚገኙትን ሁቲዎችን በማንቀሳቀስ የአሜሪካን የአቅርቦት መስመሮች በመበጣጠሷ ለግዙፏ መርከብ የሚያስፈልገውን ምግብ፣ መድኃኒትና መለዋወጫ ማድረስ እጅግ አስቸጋሪ ሆኗል። ይህም ማለት የኢራን ስትራቴጂካዊ የበላይነት አሜሪካንን በጦር ሜዳው ብቻ ሳይሆን በወታደሮቿ ጤናና ሞራል ላይም ሽንፈት እንድታስተናግድ እያደረጋት ነው። በትራምፕ አስተዳደር በኩል ግን ሁኔታው ሌላ መልክ እንዲኖር ጥረት እየተደረገ ነው። የመከላከያ ሚኒስትሩ ፒት ሄግሴዝ እነዚህን ዘገባዎች ሙሉ በሙሉ የተዛቡና የሐሰት ናቸው በማለት አስተባብለዋል። ሄግሴዝ ለጋዜጠኞች ሲናገሩ እኛ ለእያንዳንዱ መርከብና መርከበኛ የሚያስፈልገውን ሁሉ በየሰከንዱ እያቀረበን ነው ብለዋል። ሆኖም ግን የሚኒስትር አገልግሎቱና የፔንታጎን ከፍተኛ መኮንኖች ለፕሬዚዳንት ትራምፕ ስለ መርከበኞቹ የሞራል መውደቅና ስለ ረጅም ጊዜ ስምሪቱ አደጋ ደጋግመው ማስጠንቀቂያ መላካቸው ተሰምቷል። ጀነራል ዳን ኬን ፕሬዚዳንቱ ወታደራዊ ስልታቸው እንዲቀይሩ ግፊት እያደረጉ ቢሆንም ትራምፕ ግን አሁንም በእብሪትና በዛቻ መካከል ሆነው ጦርነቱን እየገፉበት ይገኛሉ። የዲሞክራት ወገኖች ይህን አጋጣሚ በመጠቀም በትራምፕ ላይ ከፍተኛ የፖለቲካ ጥቃት ሰንዝረዋል። የማሳቹሴትስ የኮንግረስ አባል ሴዝ ሞልተን በትራምፕ አስተዳደር ላይ አስቸኳይ ምርመራ እንዲጀምር ጥሪ አቅርበዋል። ይህ በአሜሪካ ታሪክ ታይቶ የማይታወቅ ውርደት ነው። መርከበኞቻችንን ለፖለቲካ ትርፍ ተብሎ በባህር ላይ እንዲበሰብሱ ማድረግ ወንጀል ነው በማለት ሞልተን በከፍተኛ ቁጣ ተናግረዋል። ፕሬዚዳንት ትራምፕ በዋይት ሀውስ ሆነው ስለ ታላቅ ድል በሚያወሩበት በዚህ ወቅትም በሺዎች የሚቆጠሩ አሜሪካውያን ወታደሮች ግን በባህር ላይ በራብና በጭንቀት እያለቁ መሆኑን ተቃዋሚዎች ለዓለም እያጋለጡ ነው። በዚህ ሁሉ ትርምስ መሃል ግን አንድ ትልቅ ለውጥ ታይቷል። እሱም ዩኤስኤስ አብርሃም ሊንከንን ለመተካት ሌላ ግዙፍ መርከብ ዩኤስኤስ ጆርጅ ዋሽንግተን ወደ ቀጠናው ማምራቷ ነው። ይህ
የስልጣን ሽግግር ወይም የጥበቃ መንገድ ለመርከበኞቹ ትንሽ ተስፋ የሰጠ ቢሆንም ሂደቱ ግን ሳምንታትን ሊፈጅ እንደሚችል ተገልጿል። መርከበኞቹ ወደ ሳንዲያጎ ቤታቸው እስኪመለሱ ድረስ ያለው ጊዜ እጅግ ረጅም እንደሚሆንባቸው የታወቀ ሲሆን በመሸኛቸው ሰዓት አንዲት የባህር ኃይል አባል ባለቤት በለቅሶ ባለቤቴ ዳግመኛ ከእንቅልፉ ላለመንቃት እየተመኘ ነው በማለት የተናገረችው ቃል የችግሩን ጥልቀት ቁልጭ አድርጎ ያሳያል። ወደ ኢራን ወገን ስንመለስ ደግሞ ቴህራን ይህንን የአሜሪካን ድክመት እንደ ትልቅ ስኬት እየተመለከተችው ነው። የኢራን ባለስልጣናት የአሜሪካ የባህር ኃይል በገዛ ብሬቱ ተመቷል በማለት ፕሮፓጋንዳቸውን እያጠናከሩ ነው። አሜሪካም በኢራን ላይ የጣለችው የባህር ላይ ከበባ ከሽፎ ዛሬ አሜሪካ ራሷ መርከቦቿን በውሃ ላይ ማቆየት አቅቷት እየተናወጠች መገኘቷ የኃይል ሚዛኑ መገላበጡን ያረጋግጣል የሚሉ ተንታኞች አልጠፉም። የኢራን ድሮኖችና ሚሳኤሎች የአሜሪካን የአቅርቦት መስመሮች በማወቅ ዋሽንግተን በቢሊዮን የሚቆጠር ዶላር የከሰከሰችበትን የባህር ኃይል አቅም ትርጉም አልባ አድርገውታል። በአጠቃላይ የዛሬው የሆርሙዝ የባህር ሰርጥ ምሽት በባሩድ ጭስና በታፈነ ስጋት ታጀበ ነው። ትራምፕ የብረት ግንብ ገንብቻለሁ ቢሉም የኢራን አብዮታዊ ዘብ ግን የሰርጡን ቁልፍ በእጁ እንደያዘ ነው። የአሜሪካ መርከበኞች በባህር ላይ ለሕይወታቸው ሲማጸኑ፣ የቴህራን መሪዎች ደግሞ አሜሪካንን በጊዜና በኢኮኖሚ አሻጥር ለማዳከም የመጨረሻውን ቁማር እየተጫወቱ ይገኛሉ። የነዳጅ ዋጋ መዋዠቅ፣ የሰላም ስምምነቱ መፍረስና የአዲሱ የመካከለኛው ምስራቅ የኃይል አስተላለፍ ተደምረው የሰው ልጅ ታሪክ እጅግ ጨለማ የሆነ ምዕራፍ ላይ መድረሱን አረጋግጠዋል። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት መስራት ካልሆነም ደግሞ መላውን ዓለም የሚያናገውን የለየለት ጦርነት መጀመር የሚገልጽ ይሆናል። የባህሩ ሽታው ወደ ሰላም ነፋስ እስኪቀየር ድረስ ዓለም በከፍተኛ ስጋትና በታፈነ እስትንፋስ ዋሽንግተንና ቴህራንን መመልከቷን ትቀጥላለች። ይህ በእንዲህ እንዳለ በዓለማችን እጅግ ስትራቴጂካዊ በሆነውና የዓለም የኢኮኖሚ ደም ስር ተብሎ በሚጠራው የሆርሙዝ የባህር ሰርጥ ላይ ዛሬ የታሪክ አቅጣጫ ሊቀይር የሚችል አዲስ የኃይል ፍልሚያ ተቀስቅሷል። አሜሪካና ኢራን ጦርነቱን ለመቋጨት በሰኔ ወር ላይ የደረሱበት ያ ደካማ የመግባቢያ ሰነድ አሁን ላይ የዲፕሎማሲ ክሽፈት ለመሆን ተቃርቦ በውሃ ላይ ተንሳፎ ይገኛል። አሁን በዚህ ውጥረት በበዛበትና አንገብጋቢ በሆነው የታሪክ ወቅትም ትልቁና አነጋጋሪው ጥያቄ የሆርሙዝን የባህር ሰርጥ እውን ማን እየተቆጣጠረ ይገኛል የሚለው ሆኗል። ለዚህ ጥያቄ የሚሰጠው ምላሽ እንደ ጥያቄው ወገን የሚለያይ ሲሆን ዋሽንግተንና ቴህራን በባህር ሰርጡ ላይ ያላቸውን ፍጹም የበላይነት ለማረጋገጥ የሚጠቀሙባቸው ቃላትና ወታደራዊ እርምጃዎች ቀጠናውን ወደማይቀረው የባህር ሲኦል እየገፉት ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የብረት ግንብ ሲሉ የሚጠሩት የአሜሪካ የባህር ኃይል ከበባ፣ ኢራን በበኩሏ ሰርጡ በገዛ መዳፊ ስር ነው በማለት ከምትሰነዝረው አጸፋ ጋር ተላትሞ ይገኛል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም አሜሪካ በሆርሙዝ የባህር ሰርጥ ላይ ፍጹም ቁጥጥር እንዳላት በልበ ሙሉነት ተናግሯል። ዋሽንግተን የሆርሙዝ ሰርጥን በገዛጇ አስገብታለች፣ ይህንን ቁጥጥራችንንም ለዘላለም የምናስቀጥለው ይመስለኛል ያሉት ትራምፕም የአሜሪካ የባህር ኃይል የጣለው እገዳ በመላው ዓለም የብረት ግንብ ተብሎ የጠራ መሆኑን ገልጸዋል። እንደ ትራምፕ ገለጻ ኢራን አሁን ላይ የአየር ኃይልም ሆነ የባህር ኃይል የሌላትና የአመራር መዋቅሯ የፈረሰ ሀገር ሆናለች ብሏል። አሜሪካ የጣለችው የብረት ግንብ ኢራን በምንም አይነት ሁኔታ ልትሰብረው አትችልም በማለትም ፕሬዚዳንቱ የስልጣን የበላይነታቸውን ለዓለም አሳይቷል። የአሜሪካው መከላከያ ሚኒስትር ፔት ሄግሴዝም የፕሬዚዳንቱ ንግግር የሚያጠናክር ወታደራዊ ማስጠንቀቂያ ሰንዝረዋል። ሄግሴዝ እንደሚሉት ከሆነ አሜሪካ በኢራን ላይ የጣለችውን የባህር ከበባ ላልተወሰነ ጊዜ ለማስቀጠል የሚያስችል በቂ ወታደራዊ ንብረትና አቅም አላት። የአሜሪካ ባህር ኃይል እንዲህ ያለውን ከበባ በቀላሉ ሊያስቀጥል ይችላል ያሉት ሄግሴዝም ፕሬዚዳንት ትራምፕ በኢራን ላይ የሚያደርጉትን የኢኮኖሚና ወታደራዊ ጫና ይበልጥ እንዲያጠናክሩ እያማከሯቸው መሆኑን ገልጸዋል። ይህ የአሜሪካ አቋም በሆርሙዝ ሰርጥ የሚያልፈውንና የዓለምን የነዳጅና የጋዝ ፍላጎት 1/5 የሚሸፍነውን ስልታዊ መስመር ሙሉ በሙሉ በዋሽንግተን ትዕዛዝ ስር ለማድረግ የታለመ ነው። በቴህራን በኩል ያለው ምላሽ ግን የትራምፕን ሀሳብ ውሸትና ፈጠራ በማለት አጣጥሎታል። የኢራን ከፍተኛ ወታደራዊ እዝ የሆነው የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ አሜሪካ መርከቦች በሆርሙዝ ሰርጥ በሰላም እያለፉ ነው ብላ የምታሰራጨው ወሬ ከፈጠራ ያለፈ አይደለም ብለዋል። ዞልፋጋሪ በሰጡት የቪዲዮ መግለጫ የሆርሙዝ የባህር ሰርጥ ልክ እንደቀደመው ጊዜ ሁሉ አሁንም በኢራን ሪፐብሊክ ሙሉ ቁጥጥርና አስተዳደር ስር መሆኑን አረጋግጠዋል። ያለ ኢራን ጦር ኃይሎች ፈቃድና ክትትል ማንኛውም የንግድ መርከብም ሆነ የነዳጅ ጫኝ በዚህ ሰርጥ በሰላም የማለፍ ዕድል የለውም በማለትም ቴህራን የባህሩ እውነተኛ ጌታ መሆኗን ገልጻለች። የኢራን የባህር ታጣቂ ኃይል መሪ ሁሴን ታኢብ በበኩላቸው አሜሪካ የኢራን ቀጠናዊ ተጽዕኖ ለማዳከም የከፈተችው አዲስ ግጭት መክሸፉን ገልጸዋል። አሜሪካውያን የኢራን ኃይል አይተዋል። ዛሬ
የሆርሙዝ ሰርጥ በኢራን አስተዳደር ስር መሆኑና ሀገራችንን በሙሉ ደህንነት ጉዟን እየቀጠለች መሆኑን ሁሉም ሊረዳ ይገባል ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺም የአሜሪካንን ስሌት የስለላ ውድቀት ውጤት ሲሉ ነቅፈውታል። አራቺ ዋሽንግተን በኢራን ላይ ጦርነት ስትጀምር እንደተሳሳተችው ሁሉ አሁን ደግሞ በሆርሙዝ ሰርጥ ላይ የያዘችው አቋም ሌላኛው ታላቅ ስህተቷ ነው ብለዋል። ከሐሰተኛ ዜና ይልቅ ሐሰተኛ የስለላ መረጃ እጅግ አደገኛ ነው በማለትም አሜሪካ በተዛባ መረጃ እየተመራች መሆኑን ጠቁሟል። እዚህ ላይ ነው እንግዲህ እጅግ አስገራሚውና በሚስጥር ተይዞ የነበረው የግድያ ሴራ ድራማ ብቅ የሚለው። በቱርክ መዲና አንካራ በተካሄደው የኔቶ ጉባኤ ወቅትም እስራኤል ኢራን በፕሬዚዳንት ትራምፕ ላይ የግድያ ሙከራ ልታደርግ ነው የሚል እጅግ አሳሳቢ የስለላ መረጃ ለአሜሪካ ማጋራቷ ተነግሮ ነበረ። ይህ መረጃ በወቅቱ ትራምፕን በከፍተኛ ጥበቃ ከአንካራ በአማራጭ ወታደራዊ አውሮፕላን እንዲወጡ አድርጓቸዋል። ሆኖም ግን የሲአይኤ ተንታኞችና የቱርክ ባለሥልጣናት ይህ የእስራኤል ማስጠንቀቂያ በዋሽንግተንና በቴህራን መካከል የሚደረገውን የሰላም ድርድር ለማደናቀፍ ሆን ተብሎ የተሰራ ሴራ እንደሆነ በጥርጣሬ መመልከታቸውን ዋሽንግተን ፖስት ዘግቧል። የአሜሪካ የስለላ ባለሙያዎች መረጃው ተአማኒነት የሌለው መሆኑን ለአስተዳደሩ ቢገልጹም ትራምፕ ግን የደህንነት ቡድናቸውን ትዕዛዝ በመከተል አውሮፕላን መቀየራቸውን አረጋግጠዋል። ይህ ፍጥጫ በአሜሪካና በእስራኤል የስለላ ድርጅቶች መካከል ያለውን አለመተማመን ይፋ ያደረገ ክስተት ሆኗል። በጦር ግንባር በኩል ግን ሁኔታው ይበልጥ አስፈሪ ደረጃ ላይ ደርሷል። የአሜሪካ የባህር ከበባ በኢራን ላይ ከፍተኛ ጫና ያሳደረ ቢሆንም የአሜሪካ የጦር ኃይል ግን ከውስጥ መታመስ መጀመሩ ተሰምቷል። በአረብ ባህር ላይ ለ250 ተከታታይ ቀናት የተሰፈረችውና የብረት ግንቡ ዋነኛ አካል የሆነችው ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ አሁን ላይ የሞራል ውድቀትና የስነ ልቦና ቀውስ ውስጥ ወድቃለች። ሴናተር ሪቻርድ ብሉሜንታል በመርከቧ ላይ የሚገኙ 5000 መርከበኞች ለ7 ወራት ያህል መሬት ሳይረግጡ በመቆየታቸው የምግብና የመድኃኒት እጥረት፣ የቧንቧ ብልሽትና ከፍተኛ የአእምሮ ጭንቀት እየደረሰባቸው እንደሆነ ገልጸዋል። እንዲያውም አንዳንድ መርከበኞች ከደረሰባቸው ስቃይ የተነሳ ራሳቸውን ወደ ባህር ለመወርወር መሞከራቸውን ስታርስ ኤንድ ስትራይፕስ ዘግቧል። ይህ የሚያሳየው አሜሪካ በኢራን ላይ የጣለችው ከበባ በገዛ ወታደሮቿ ላይ አውዳሚ ዋጋ ያስከፈላት መሆኑ ነው። ኢራን በበኩሏ ይህንን የአሜሪካን ወታደራዊ ጫና መቋቋም የመከላከል ሳይሆን የማጥቃት ጦርነት ስትራቴጂን እንደምትከተል አስጠንቅቃለች። የአያቶላ ሙሳባ ካሚኒ አማካሪ መሐመድ ሞክቤር እንዳሉት አሜሪካ ለኢራን ያቀረበቻቸውን ቅድመ ሁኔታዎች ካልተቀበለችና ማዕቀቦችን ካላነሳች ቴሄራን ጦርነቱን ይበልጥ የማፋፋም እቅድ አላት። ኢራን የሆርሙዝን ሰርጥ አስተዳደር ከኦማን ጋር በጋራ ለመምራት አዲስ የኢኮኖሚ ደህንነት መዋቅር ለመዘርጋት የተደራደረች ቢሆንም አሜሪካ ግን ይህንን ጥረት ለማደናቀፍ በኦማን ላይ ከፍተኛ ጫና ያደረገች መሆኑን ቴህራን ትከሳለች። የኢራን ጦር ቃል አቀባይ ረሱል ሰና ኢራድ አሜሪካ ሰርጡን በብቸኝነት ልትከፍት አትችልም በማለትም ኢራን ያላትን የባህር ላይ ሉዓላዊነት ዳግም አረጋግጠዋል። የሆርሙዝ የባህር ላይ ዘንዶች መቼ ይለቀቁ ይሆን? ትራምፕስ ያሰቡትን ድል ያገኙ ይሆን? ውጤቱን በቀጣይ ጥቂት ሳምንታት ውስጥ የምናይ ይሆናል።